ነበረ yes በጊዜው ፍቅር ላይ ነበርኩኝ ያለውን አንዳንድ ነገሮች አድርግ ያለው ሪግሬት አላረግም ለምን ፍቅር ላይ ነበርኩኝ ገባሽ ግን ያንን ቪዲዮ እንዲቀርጽ ፍቃደኛ አልነበርኩም እንደተቀረጽኩም አላቅም ቪዲዮ አለ ነግርሻለሁ አሚን አለ ቪዲዮ ሲሳደብም በቀደም እበጂ እንድታብጂ ነው የምፈልገው እኔ ከዚህ በፊት በሱ የተነሳ ራሴን ላጠፋ ሁሉ ቲክቶክ ላይ ያቀኛል ከሞት ነው የተረፍኩት መጠጥ አልጠጣ ሁሉን ነገር ትቼ አሁንም እየዛተብኝ ነው ከጎኑ ያሉት ሴቶች እየገፋፉት ራስሽን ታጠፊያታለሽ ገመድ እንሰጥሻለን ብለው በዚህ ቪዲዮ ያስፈራራኝ በቀደም ለጠፈው ቪዲዮ በሌላ ስልክ እያሳየ ድንገት እኔ በሌላ ያያዩት ቀዳውት ቪዲዮ አለ እዚህ ጋር ይዘጋል እንጂ እኔ ልክልሻለሁ ችግር የለብኝም ስለዚህ አሁን ማሙሽ ጋር ያሉት ፈርቶ አይደለ ዝም ያሉት እኔ ግን አልፈራም እወጣለሁ የፈለገ ሰው ማየት ይችላል ያን ቪዲዮ አሮን ኬር ከዚህ የበለጠ ሌላ ነገር ሆኛለሁ ግን መጀመሪያ ላይ አልሞት ስላልኳቸው አሁን በዚህ መጣዋል እኔ ያስኩት እቃ እናታችሁ ይዘዋለች ሁሉም ሰው ይዞታል አለቀ ግን በዚህ ካሁን በኋላ እኔ አንገቴን አልደፋም እያንዳንድሽ ራሱ እሱ ጋር ይሄሽ ምታጨበጭቢው ነገ አንቺ ላይ ይደርሳል እኔ ጋር አትድረሱ እሱ ጋር የምትሄዱ ሴቶች ጓደኞቹ ከሆናችሁ እኔ ጋር አትድረሱ ምንም ያገናኘን ነገር የለም ገባችሁ እኔ ሴት ነኝ ይሄንን እንደዚህ ሳወራ አባት አለኝ እህት አለኝ ልጅ አለኝ ግን አፌን አልዘጋም 3 አመት ኦልሞስት 3 አመት ሙሉ ከዛ ሰው ጋር ሲሆን ጥሩ ጊዜ አሳልፈናል በዚህ ሰው ምክንያት ራሴን ላጠፋ ለምን ፍቅር ላይ ነበርኩኝ ዲፕሬሽን ውስጥ ነበርኩኝ ሁሉ ነገር የሱ ጥፋት አይደለም አሁንም እንጃልኩ ያለሁት it takes two people እዛ ሪሌሽንሺፕ ውስጥ ስትሆኝም ለማጥፋት ማለት ነው ግን እኔ ላይ በሚያረጋው ነገሮች የቲክታክ ህዝብ ሁሉ ይመሰክራል እኔ እንዴት እንደዛ ውስጥ እንደደረስኩኝ ከባህር ፈልቀቀው ነው አውጥተውኝ ዛሬ በህይወት የቆምኩት ሪሃብ ራሴን ከትቼ እንድድን እሱም አልበቃ ብሎ ዛሬ ደረቱን ነፍቶ ቲክቶክ ላይ አሳብድሻለሁ ይሄ ቃሉ ነው እያንዳንድ ደግሞ ኤቪደንስ አለ ምን ታመጫለሽ ብሏል በቀደም ምን ታመጫለሽ እኔ ያለሁት ዱባይ ነው እስቲ የዱባይ ፖሊስ ጠይቀኝ ብሏል ከሱ አልፎ ተርፎ ኤአይ ነው አለኝ ኤአይ ላይቭ ላይ ያሳየ ኤአይ ስለዚህ ማንነቴን ደግሞ ነው ያሳያለሁ መጀመሪያ በህይወቴ ለደረሰው በደል ገንዘብ ማንነቴን ምናምን እሱ ገደል ይጓ ተሰርቶ ይገኛል እግዚአብሔር ይመስገን አፍቅሬ ወድጄ ነው ያረኩትን ሁሉ ነገር ያረኩት ለነበረንም ነገር ለሱም እግዚአብሔር የሥራን ይስጥ ባለበት ተመስገን ብዬ ነው የተለያየሁት አሁን 11 ወሩ አመት ቆጥሮ እየተፈታተኝ ነው እንደሳት እየሄደ እብድ ነች ድራግ ሸጭ ነች ሰው ገላለች ጸጉሯን የተላጨችው ካንሰር ይዟት ነው እኔ ጸጉሬን ስላጭ አደባባይ ላይ ነው ሁሉ ነገር ይሆንኩትን ይሄው እያንዳንዱ ሰው ገብቶ መመስከር ይችላል ስለኔ ማንነት እኔ ቲክታክ ላይ የምታወቀው በርዳታ ነበረ ማንነቴን ጥዬ ከሰውነት ወጥቼ እኔ ዛሬ ስንት ሴቶች በውስጥ እያስተማርኩ ነው ከአቢዩዝ ሪሌሽንሺፕ ከዲፕሬሽን እንዴት መውጣት እንደሚችሉ ገባሽ አዚቲን ጋር እንኳን ታይኝ ነበረ አዚቲ ጋር ራሱ የገባ ስለኔ ቆሻሻነት ነበር ሲያወራ የነበረው እኔ ግን ዛሬ እዚህ ጋር መቆሜ እኔ እግዚአብሔርን አዶን ነው ምክንያቱም ያኔ እንደዛ ሲያሰቃየኝ ራሴን ለማጥፋት ነበር ሄድኩት አሁን ግን ህይወት ነች ገባሽ ስንት ቀን ነው ራሴ በቃ እንደዚህ ስናደድ መጠጥ እንዳልጠጣ ስናደድ ሌላ ነገር ራሴ ላይ እንዳላረግ ዋጥ አርጌ እኔና ፈጣሪ ነው የምናቀው ጠንካራ ሰውም እኮ ይከብደዋል አንዳንዴ አሁን ላይ በጣም ህይወት ከብዳኛለች ግን እጄን አልሰጥም እሱ የነበረው አንድ እቺ ራቆት ፎቶ ነበረች እሷንም አውጥፋታል ላይቭ ላይ ስለዚህ በህግ ነው የምፈልገው ይቅርባይነት እዚህ ጋር አይሰራም አንዴ ቅርብ ይያለው በድለኝ ህይወቴን አበላሽተን አንዴ ቅርብ ይያለው አሁን ግን ጀምረዋል እና ሁሉ ነገር እኔ ጋር አለ የሚጠቁምልኝ ሰው ነው የምፈልገው ሌላው እንዳለ በራሴ ነው የምጨርሰው ፕሊዝ እኔ አሁንም የገባሁት ኢንፎርሜሽን እኔ የላኩበት አለ ኢሜል በሱ እስካሁን መልሰውልኛል ቴንክ ዩ ፎር ሪፖርቲንግ ብለው ግን ሌላ ነገር አላሉምና በአፋጣኝ ነው የምፈልገው ለዛ ነው እንትን ግን ማን ነው እሱ ማቲ ገዙ ይባላል ቲክቶክ አለሽ ያ አንቺ ቤት ይመጣል ከዚህ በፊት አንቺ ጋር መጥቶ ነበር አሳይሻለሁ ችግር የለም ቆይ ባንደኛ ቲክቶኩን እንየው እንጂ ህዝብ ማየት አለበት ኦኬ ምን ልላክልሽ ስሙ ቲክቶኩን አንዱን ቲክቶኩን ላኪልኝ
Okay, give me 1 second. Who is this person? He also from Dubai? Yep. Dubai is the dangerous the Seoul there? Yep. ማነው ስሙ? እንደ ገብቶ ነበር እኔ ጋር ሚስት ፈልጋለሁ ባል ፈልጋለሁ ብሎ አንድ ጊዜ ማቲ ይገዙ ይባላል። በአማርኛ ነው በምን ነው? በእንግሊዘኛ። ይሁን ማቲ ይገዙ። እኔን ለማስገደል ገንዘብ ልካለች። የሆነ ማይረባ ተራተረት የሆነ ወሬ ነው የሚያወራው። እሱ ለሚለኝ ለሚከሰኝ ነገር ሁላ ማስረጃ ያቀር። የሱ ፎቶዎች ናቸው እነዚህ። አዎ እኛ ጋር ይመጣል እኮ ጋይስ እኮ የለቀቀብኝን ቪዲዮ ከፈለሽ በውስጥ አንድ ነገር ካለሽ እልክልሻለሁ። እጄ ላይ አለ። ቦት እዚሁ አትልኪውም? በውስጥ አይችልም? ቲክቶክ በቲክቶክ አይቻልም? ኦልሬዲ ቅድም አንድ ሜሴጅ ልኬልሽ አክሰፕት አድርጊው ሃይ ብዬሻለሁ። ኒኪታማ የኔ እንትን ነው ሰፖርተሬ ናት። ቆይ ፎሎ ላድርግሽ። እሺ ፎሎ ባክ ያ አሁን ላክ። ኦኬ እንዴ እዚህ ገብቶ እኮ አንድ ጊዜ መስፈርቴ ሚስት ፈልጋለሁ ምናምን ብሎ ሲያላግጥ አወረደው። ትዝ ይላችኋል? ያ አወረድ ነው አንድ ጊዜ። ፕሮፋይሉ ትዝ ይለኛል። ውስጡ እንደውም ግራ ይገባኝ ነበረ። ፕሮፋይሉን ስላየሁት ነው። ኦኬ ከከፈተልሽ ልኬልሻለሁ። ቆርጬዋለሁ። ያው ጀስት በደንብ ፊቴ እንዲታይልሽ በደንብ እንትን አድርጊ። ቆይ ለካ በዚህ ነው መግባት ያለብኝ። ቀለብ አደረጉት እኮ እነዚህ ወንዶች የሴቶችን የራቁት ፎቶ ጋይስ። አይ ቀለብ አደረጉት እኮ እግዚአብሔር። ማሙሽና እንትና ውላላቸው ጊፍት እንደዚህ። ቆይ ሄድበታለሁ ችግር የለውም። ቆይ አንዴ ኒኪሊያት። እሺ ያ ለምንድን ነው ያልመጣልኝ? ኒኪ ልክ ያለው ሜቢ እንትን በኔስ ሰሞነ ካንቺ ነው ከዛም በኋላ ኒኪታ እንግዛይ ምስክሬ ነው። ነፃነት ሳምሶን በቱክና ረፍ ማቲ እኔ ነገር ኒኪታ ውሸታም ነኝ። ኒኪታ ውሸታም ነኝ። ይሄ ቱርክ ላይ ወይንም ሜክሲኮ ላይ እያረግሽ ነበር። በዚህ ሰዓት ተኝተሽ ነበር እንጂ ደደብ ናሽ ደደብላትና ከዚህ በኋላ ላይ ከማጋ እንኳ ምን አሳልፈን እንደነበረ እኮ ግራ ነው የሚገባው። በጣም ስርቡ ስለሚቀፍ ቆርጬው ነው እሱን የላኩልሽ። ሙሉ እንዳለ አለኝ። ከማጋ ምን አሳልፈን እንደነበረ እኮ ለእንደዚህ አይነት ሰው ነው እንዴ እኔ አንድ ቀን ያለቀስኩት? አንድ ቀን ምናምን ትላለህ እኮ ጋይስ። ማለት ካደረጉ የበለጠ ከማጋን ያሳለፍኩት የሚለው ነገር ነው የሚያሳምመው። ባይዘው ይሁን ያ ቀጥታ በዋትስአፕ በምናምን እኛም አብረናት ሪፖርት እናርግላት እንዴ ጋይስ? ምን ነው የምትሉት? ይሄ ማቲ እዚህ ይገባል እኮ የልጅ እኔ ስሙን ባላውቀውም ፕሮፋይሉ ግን ለእኔ አዲስ አይደለም። እንደውም አንድ ጊዜ ገብቶ ነበር። እኔ የሚያስገባልኝም ባይኖር ችግር የለም። ዋናው ኤግዛክትሊ ዌብሳይቱን ኦር ማይ ዌብሳይቱን ሙሉ ልክልሻለሁ። ራሴ መጨረስ እችላለሁ።
ዋትስአፕም አላቸው። ቆይ እንትን ልበልሽ። ከዛ reason just ሁሉንም ትጽፊያለሽ። እሺ ይሄ አሁን ቀጥታ ዱባይ ያሉ እንደዚህ እንትን ዙሪያ የሚሰሩ ሰዎች ነው ይላኩልኝ። ይሄ አሁን ምልክልሽ አለ አይደለ? ከዚህ ውስጥ all about what ስለምን ስለፈልጊ ስለምን እንደሆነ ሁሉ ለእያንዳንዱ ሊንክም ዋትስአፕ ምናምን አለ። choose the best who is okay የትኛው እንደሆነ የለም ለእንትን እንደዚህ ለእንትን እንደዚህ አለ። ይሄን ሁሉ እኮ አድርጌያለሁ። ቁጥሩንም ሞክሬያለሁ። ሁሉንም ኤቭሪቲንግ ኢሜሉንም አድርጌያለሁ። እስካሁን ምንም መልስ የለም። 48 hours ነበር የሚለው እስካሁን ምንም ነገር አላሉኝም። ለዛ ነው ያ ኮንታክት አስ እንደዚህ ደውለሽ መጀመሪያ ቼክ አታረጊ? የሚያነሳልኝ የለም። ስንት ቀኔ እስካሁን ዛሬ ሳንዴ ስለሆነ ነው እንጂ እስከ ፍራይዴ እየሞከርኩ ነበረ። ስለዚህ ከሁሉም እኔ ኦኬ ማለት ከዚህ በፊት ስለታመንኩኝ ከአሁን በኋላ ምንም ድንጋይ ሆኛለሁ። ግን እዛ ጋር ቁጭ ብላችሁ ሴቶቹ ወዳ ነው ገፋፍታው ነው ቪዲዮ እንዲወጣ የምትሉ ሄለን፣ በዚህ አጋጣሚ ልጁ እኔ ቤት ነበር። እኔ እሱ አሁን ላከችልሻል አይደለ? ላሳይሽ የላከችልሽን እሱን ታሳይ። ይኸውልሽ ምን እንዳረገብኝ ባን የተደረገብኝ መግባት አልችልም። ኦፍ ኮርስ ይልቁባልን ሳሳይ ማለት ነው። አይሽ እሱ አሁን የላከችልሽ እና አሁን ያ ላከችልኝ አየሁት እኮ አሳይተሽ እንዳይዘጋብሽ ነው ልነግርሽ ነው፣ ሌላ አይደለም። እንዴት ነው ማሳየው? እንደገና እንዴት ነው ይውላት እምለው? አያ ራሷ ነች የላከችልኝ አይደል ኒኪታ? እኔ ላንተ ያኔ አዎ ላንተ እሱን አስገብቼው ነበር። አሁን ቤቴ አላረኩም ሲል ለሱ እያሳየሁት እየተከራከርን ማቲ የሰፈሬ ልጅ ነው ገባሽ? የሰፈሬ ልጅ ስለሆነ አልማርኩትም። እሷም ታውቃለች። እየተከራከርን ሳሳይበት ዘጋቢን ቤቴ ወጣው ማለት ነው። ያኛውን ተቆልፏል። ከዚህ በኋላ መግባት አልችልም። በዛ ዞሮ እቺ ልጅ ላይ ያደረሰባት በደል እኔ በጣም ተሰምቶኛል። አይደል ኒኪታ? ማለት አሁን ላይ እንደገና ቪዲዮ ማንሳቱ ነው። ካሁን በፊት በሱ ምክንያት በጣም ታማ አልነበረም እንዴ? ከዚህ በፊት እሷና እሱ አብረው እያሉ ሁለቱንም እቀልድባቸው ነበር። እንቀላለዳለን፣ እኔም እረግጣቸዋለሁ ምናምን። ግን መጥቶ እነዚህ ቪዲዮ ምናምን ያሳይሽብሻለሁ ምናምን ሲል ደብሮኛል። እኔ እንደዚህ አይደረግም እና ያንን ልይዞኝ ሳሳይበት አሁን ቤት የተዘጋ አሁንም ስላለፈው ታሪክም ለማንሳትም ለወነጅለውም አይደለም። ያለፈው አልፏል፣ እግዚአብሔር ይመስገን ተዘግተዋል። ግን አሁን ምንም ሳላረገው ሳልደርስበት ከሱ አልፎ ተርፎ ኤአይ ነው ይላል፣ ውሸቷን ነው ይላል። እራሱ እያሳየ ነው እንግዲህ ቲክቶክ የዘጋበት ልኬልሻለሁ። ከዚህ ሌላ ምን ማስረጃ እንደሚፈልግ አላቅም። ከዛ አልፎ ተርፎ ይሳደባል፣ ደረቱን ነፍቶ ምን ታመጫለሽ? ይህ እኮ አትሊስት እንደው ላሳለፍነው ጊዜ ተብሎ እንኳን እኮ እንደው ይቅርታ የሰው ልጅ ይባባላል። ይቅርታ አይደለም እኔ ላይ ይሰርበኛል፣ የማይሰጠኝ ስም የለ አሚን ይቀፋል ማለት አይደረግም። ይህ ነው እንጥራው ኒኪታ እንጥራው። እዚህ ጋር ሼር ላድርግለት ይምጣ። እኔ ከሱ ጋር ምን አለ ቁጭ ብዬ የምነጋገረው ነገር የለም። ምክንያቱም ባለፈው ራሱ ዲጄ ሙለር ቤት ይሄን ቪዲዮ ለጥፈሃል አልለጠፍክም መልስ ስጥ ሲባል እኔን እየተሳደበ ሌላ ታሪክ ነበር ሲያወራ የነበረው። ስለዚህ አሁን ከሱ ጋር አውርቼ ምንም የመላለሰው ታሪክ የለም። እኔ የምፈልገው በህግ መሄድ ነው። 4 ነጥብ። እሱ መጥቶ ግን ማውራት ይችላል። ሄለን ትጠይቀው እንደው አንዳንድ ጥያቄ ካላት ጥያቄው ምንድን ነው? ጥያቄው እኮ ለጥፏል። አብሽር ኒኪቲ ማለት አሁን እኮ ጭንቅላቱንና ማንነቱን ህዝብ ሰውም እንዲያውቀው ነው እንጂ ይሄን እኮ የሽምግልና ጉዳይ ምናምን አንድ ሀሳብ ውስጥ ሄለን እኔ ነኪታውንም አውቃታለሁ፣ ማቲንም አውቃለሁ፣ ጓደኛም እያሉ ስለማውቅ ማለት ነው። ነኪታ ታውቃለች እንደማውቅ ታውቃለች። እና ኦፍኮርስ አሁን የምትለው ነገር እውነት ነው። ነኪታ በጣም እንደተጎዳች እኔ አውቃለሁ በደንብ በቅርብ ስለማውቅ ማለት ነው። ብዙ ነገር ውስጥ ገብታ ነው የወጣችው። ያው እሷም በጣም በሰዓቱ በጣም ኃይለኛ ፍቅር ውስጥ ነበረች ምናምን ነገር። መቼም
እኔም ወጣት ነኝ እንደማንም ሰው ነው። በጓደኝነት ብዙ ነገር ልንሆን እንችላለን። እኔ አሁን ላይክ ገርፍሬንድ እና ቦይፍሬንድ ሆነው እኔ በሚያደርጉት ነገር ብዙም ለምን የተላከ ምናምን ነገር አልልም። የሆነ ጥቅም ነገር ውስጡ ገብቶበት የሚላላኩት ነው እንጂ የሚያስጠሉኝ። እኔ በትክክልም እነሱ ቦይፍሬንድ እና ገርፍሬንድ ነበሩ። ሁላችንም እናውቃለን። የቲክቶክ ጓደኞቻችን ናቸው። እኔ ማቲም ጓደኛዬ ነው እና እነሱ ጓደኝነት ኖርማል የነበረ ጓደኝነት ነው። በሆነ በጥቅም ነገር ተሳስሮ የሚላላኩትን ይበላቸው፣ ብዙም አያሳዝኑኝም። እኔ ግን የነኪታ ያሳዝነኛል ማለት እኔ በፍቅር ጊዜ የሆነውን ሆነን በችግር ጊዜ ያንን መንዝረው ሲጠቀሙት ሰዎች ትንሽ ይደብራል። ያናቃለሁ። ግን ነኪታም ታውቃለች ስለ ማቲ ታውቂያለሽ። እሱም ብዙ ነገር ሆኖ ምናምን ነው ነገሮች የተስተካከሉለት። ነኪታ ታውቂያለሽ ብዬ አስባለሁ። አሁን የእሷም የነኪታም ቤተሰብ የሆኑ የማቲም ቤተሰብ የሆኑ እኔም ያለውበት የነማርሻ ጋር እንውሰደው ይሄ ነገር ወደ ክስም ከምትሄጂ ነኪታው ጉዳዩ እንዲህ ከሆነ እሱ የሚሰማቸው በጣም የሚያከብራቸው ጓደኞች አሉ። ምክንያቱም የእሱ ጉዳይ ራሱ ከወረቀቱ ጋር ተያይዞ ጀምሮ ለማስተካከል ብዙ የሰሩ ሰዎች አሉ። በመሀል ገብቶሻል። እሷም በዚህ ነገር ውስጥ በብዙ ነገር ወጥታ ስታልፍ እሱ ራሱ ችግር ውስጥ ገብቶ ነበር ዱባይ እና ጓደኞቹ ሰብሰብ ምናምን ብለው ነው ያንን ችግር የፈቱት ማለት ነው። እዛ ውስጥ እኔም ነበርኩበት እና ችግሩ በመፍታት ሂደት ውስጥ ማለት ነው። እና አሁን እነዚህ አይነት ስብዕና ያለው ሰው ነው እንዳይጎዳ ሽምግልና እንቀመጥ የምትል እሱን እኔ መመለስ ይቅርታ ጋር እሱን ከጥቅም ውጭ በማድረግ ምልሽ እኔ ይገባኛል እኮ ፔኑ ይገባኛል። አሁን እሱ ከጥቅም ውጭ ቅድም እንዳልኩሽ ነው። እሱ ራሱ በትግል ነው ተቋቁሞ አሁን መስመር ውስጥ የገባው ነው የምልሽ፣ በጓደኞቹ ማለት ነው። ነኪታ ታውቃለች ማለት ነው። ወረቀቱ ብዙ ነገር ተበላሽቶበት ጓደኞቹ ተሰብስበው ነው ይሄን ነገር ችግሩ የፈቱት። ጥቅም ውጭ ከምናረገው ሴቷ ትጎዳ ብናስታርቅ ወይ ነው። ኦኬ እሷ ትጎዳ እሱ እንደዛ አላልኩም። ጃፒ ማለት ይቅርታና እኔ እሷ ትጎዳ አይደለም። አሁን አውርታል። በቃ ነኪታ በጣም እንደተጎዳችን እኮ አውቃለሁ። ታዲያና ትጎዳ እሱ ይዳን ነው የምትለው? እኔ ባይ ዘ ዌይ ሳይድ ይዤ አይደለም ጋይስ፣ ጀስት ግን እንዴ የሚገርም አውርዱት ጋይስ፣ ይሄንን ልጅ አውርዱት። የሚገርም ምግብ ልትበላ ነው ይለና ይሄ ነው ማለት እንትን ነው ፍሩት ነው በለው። አሁን እኔ በዚህ አጋጣሚ ወንድሜ አሁን ያወራው ልጅ እህት ወይ እናት ሊኖርህ ይችላል። በቤተሰብ ላይ ቢደርስ እንደዚህ የማትሰጠውን ሀሳብ ማታቃት ልጅ ብቻ ስለሆነች ወይ ጓደኛ ስለሆነች እንደዚህ አይነት ኮንፊደንስ ህይወቱ ለራሱ ተረባብሾ አሁን የተስተካከለው አሁን ከተስተካከለ ምን አባቱ ታዲያ እንደዚህ ነገር ውስጥ አስገባው? ጅላንፎ ሲጀመር ኒኪ ራሱ እንዴት ከሱ ፍቅር እንደያዘች ግራ ነው የሚገባው። እዚህ ግባ የማይባል ሰው አንዳንዴ እኮ ፍቅር የት እንደሚወስድም አይታወቅ። ከኒኪ ጋር ተደምረን ኢሜል ከሷ ጋር በመጻፍ እንተባበራለን። እሺ ጋይስ ካላችሁ ሰዎች ሼር አድርጉለትና ይምጣ። ሄለን ትጠይቀው እስቲ ችግሩ ምናልባት እሱ ጋር ያለውን ችግር ደግሞ ትስማ። ከሁለቱም ጎን ጥሩት አይደል እንዴ ሄለን? በዚህ አጋጣሚ ይምጣ፣ የፈለገውን ማድረግ ይችላል። እኔ የሚያጠፋሁት ነገር ካለ ሁሉም ነገር ሊሆን ይችላል። ግን ክሱን ከማን አላነሳም፣ ወደኋላ አልልም። 4 ነጥብ። እኔ ምከሰው ሌላ ተጣላ ነው ምናምን ሳይሆን እዛች ላይ ባሳያት ቪዲዮ ብቻ ነው። ሌላው ታሪክ ነው። ልታስገድኝ ብር ላክሽ ምናምን ማስረጃ ይዘና፣ ምክንያቱም አላረኩትም። እኔ እናንተ ግን የምንካሰሰው ቲክቶክ ላይ ባወጣት ቪዲዮ ነው። 4 ነጥብ። ጨርሻለሁ። ሄሉዬ አመሰግናለሁ። መልካም ቀን። ከቲክቶክ ለሌሎች በውስጥ የላከዋለ ወይዬ ሙክሽ ግባ በርሽ ጀግና ወይዬ አይኔ ቃል በጣም ለማመስገንና አፕሪሼት ለማድረግ ያክል ነው። በጣም ብዙ የምታነሻቸው ኢሾዎች አንዳንዴ እንደ ሀገርም እንደ ዜጋም በጣም የሚጠቅሙና ለሌሎችም ማስተማሪያ የሚሆኑ ስለ እውነት
እኔ በጣም ነው እያንዳንዱን ነገር ስከታተል የነበርና እኔ ኒውትራል ሆኜ ነው የምከታተል። እንደ አንድ ወንድ ልጅ ሚስት እንዳለው ሴት እህት እንዳለውና እናት እንዳለው ሰው ስለ እውነት በጣም ነው ልቤ የተሰበረ። እውነት ይህን ተግባር አገር ውስጥ ያደርገዋል ወይ? አድርጎትስ አንድ ቀን ማደር ይችላል ወይ ብዬ ሳስብ አይችልም። ሶ እህቶቻችን ደግሞ የፈለገ ነገር ሊያፈቅሩ ይችላሉ፣ ሊወዱ ይችላሉ፣ በተለያየ ነገር ሊሸወዱ ይችላሉ። ግን በሌላ ነገር የሚደርስባቸው እንግልት፣ መከራ፣ ስቃይ ላይ በቃ ከዚህ በጣም ከጀርባ በጣም ብዙ የሚያግዟቸው ወላጆች፣ ቤተሰቦች እያሉ እነዚህን እህቶች መደገፍ ማገዝ ሲገባ አንደኛ ሴቱ ነው ለእንደዚህ አይነት ሰው የሚመስሉ ሰይጣኖች ተባባሪ የሚሆኑ ሴቱ ነው የነዚህን ጉድ የነዚህን ገመና እነዚህ የሚሰሩትን ወንጀሎች የሚሸፍኑ ሴቶች እኔ በጣም ነው ማዝንባቸው። ፕላዛት ይሄ ሰው ቅድም አንቺ የተናገርሻቸው መረጃዎች ሁሉ ምንም ጥርጥር የለውም። በቃ እኛ ራሱ እኮ መረጃዎች ነን፣ ምስክሮች እኮ ነን። አንድ ሰው የፈለገ በጣም ሌጀንድ ይሁን፣ በጣም ፌመስ ይሁን፣ በጣም ይወደድ እንደዚህ አይነት ወንጀል መስራት አይችልም። እኮ የገንዘብ ቢዝነስ ላውንዶሪ ነው የሚባለው። ይሄን ነው እየሰራ ያለ። ሴቶችን ነን፣ ይሄን ነገር ይቀርጻል፣ ገንዘብ ይቀበላል፣ ይሄንን እየተዳደረ ያለ ይሄ ነው። እኔ እንደውም ወደ ፕሮፋይሉ ገብቼ ቪዲዮውን ሳየው ማተብ አድርጎ ሳየው እውነት እጅግ በጣም ነው የሚያሳፍርና ለእንደነዚህ አይነት ሰዎች ተባባሪው ናችሁ የምትገቡ ሰዎች አንደኛ በእውነተኛ ሴት በምትባለው ሴት በሀገር በብዙ ነገር በምትመሰለው ነው እያሹፋችሁ እየቀለዳችሁ ያለ። ሁለተኛ ሄለን አንድ ሴት ነች፣ ግን ለኔ በቃ አሁን ጣይቱ እንደምትባል ምንትዋብ እንደምትባል ጀግና ሴት አድርጌ ነው የምቆጥርሽ። አሁን በሚነሳው ኢሹ ነው፣ በሌሎች በሚደረጉ ዲቤቶች ክርክሮች ምናምን አይደለም። አሁን ባነሳሽው ለሴት ልጆች ግን መከታው ነሽ፣ ዋሱ ነሽ። እስከ መጨረሻው ጥግ ድረስ ለመሄድ የምታደርጊው ነገር እንደ አንድ ኢትዮጵያዊ ዜጋ እኔ በጣም ነው አፕሪሺየት የማደርግሽ። በጣም መበረታታት አለብሽ። ሶ በእንደዚህ አይነት ምክንያት ለአንቺ ብዙ በቂ መረጃ መስጠት የሚችሉ ሰዎችንን ማጥፋት የሚፈልጉ ኢንቦክስ ምንም እያደረጉ የሚያሸማቅቁ ሰዎች ሊኖሩ ይችላሉ። ለምን ቲክቶክ አይዘጋም? አንቺ አንድ ያሹ ትልቅ ዓላማ አለ። ይሄው ትላንትና በሌሎች ሴቶች መጡ፣ ዛሬ አንዷ ሴት እንባዋን ልታብስ መጣች። ነገ ደግሞ በጣም ብዙ ገመናቸውን ይዘው በውስጥ የሚያለቅሱ በጣም ገንዘባቸውን የሚበዘበዙ በጣም ብዙ መስዋዕት የሚከፍሉ ሴቶች አሉ። ይሄ ያልተናገሩ ሰዎች ማለት ነው። ሰው ለነዚህ ነው አንደበት እየሆንሻቸው ያለ፣ ለነዚህ ነው ጉልበት እየሆንሻቸው ያለ። ሰው በጣም አፕሪሼት የሚደረግ በጣም የሚበረታታ በእግዚአብሔርም በጣም የሚያስመሰግን የሚያስጠይቅ ፕላዛት እንደ ዜጋና እንደ ኢትዮጵያዊነት ደግሞ የምታደርጊው ነገር እጅግ በጣም መበረታታት ያለበት ነው። ወንጀሉ ወንጀል አይደለም፣ የሚያሰቅል ወንጀል ነው። እንደ ዜጋ የሚያስጠይቅ ሳይሆን አይደለም ይቅርና በጣም ሰዎች ጫት እየቃሙ ሌላ ነገር አደረጉ ተብለው መንግስት ጣልቃ ገብቶ ይገደሉ ይሰቀሉ እንትኑን ጣሱ በሚባልባት ሀገር ላይ ይሄ የሚሰራው ወንጀል ደግሞ 40 ሴት 50 ሴት 60 ሴት እያለ የሚቆጠርበት ራሱ ወንጀል እኮ ነው። ሚሊዮን ለምን አይፈቅሩትም? የዛ ሀገር የራሱ የሆነ የእስልምናም ሌላም ህጎች አሉና እኔ ሄልዬ በጣም ለአንቺ መረጃ የሚሆኑ ሰዎችን በደንብ ማጥበቅ ፕላዛ ደግሞ መረጃንን ለማሻሸጥ የሚጥሩት ሰዎችንም ደግሞ እንደዚሁ ማጋለጥ። እዚሁ ጋር ለምሳሌ አሁን ገብቶ ለጓደኛው ዲፌንስ ለሚያደርገው ልጅ ማለት ነው። እንደዚህ አይነት ሁለት አሉ ለጓደኞቻቸው ገብተው ካሚሎ እኮ ማስጠንቀቂያ ላከለት እኮ እረፍ ብሎት አይናው እያየሁት ነበርና እንደነዚህ አይነት ሰዎች እውነት አገር ውስጥ ቢሆኑ ያደርጋሉ ወይ? እችነን ዲፌንስ ማድረግ ይችላሉ? የኔን እህቴን አድርጓት እሱ እዚህ መኖር ይችላሉ ወይ? ይሄንን ወንጀልስ 40 ሴት ለምን ሸራተን ለምን የፈለገ ቦታ አደርግም? ይሄንን ማድረግ ይችላሉ ወይ? አይችልም። አገር ውስጥ እዛ ላይ ሰው እንደሌላቸው ስለሚያውቅ በተለያዩ ነገር ሰራተኛና ማህበራዊ ራሱ ጣልቃውን ለመግባት እኮ አለበት። አይናው በጣም ኢምባሲ መግባቱ ራሱ አለበት። እንደገና እንደ ኢትዮጵያ ማለት ነው። እንደ ዱባይ ደግሞ ዱባይ እዛ ሀገር ውስጥ ሆኖ እንደዚህ አይነት ወንጀል በመከናወኑ ይሄን እኮ ወሬ እኮ አይደለም፣ ግልጽ ይሄው በቃ ሄልዬ በጣም ያሽው ነገር እጅግ በጣም አፕሪሺየት የሚደረግ የሚበረታታ ነው። ስለ እውነት የሚከታተሉ ሴቶች ምንም እንኳን መፍትሄ ባያገኙ እኔ ወንዱ አንቺ በምታደርጊው ነገር በጣም ከተደሰቱ ሴቶች ደግሞ ምን ያክል ሊደሰቱ፣ ይሄ በጣም መልካም ስራ ነው። በቃ ትልቅ
አንድ ሴት ልጅ መስራት ከምትችለው ስራዎች ውስጥ አንዱ ይሄ ነው። የሴቶችንን እንባ ማበስ፣ ለሴቶች ተሟጋች መሆን፣ እውነት እንዲወጣ ማድረግ፣ ወንጀለኞችን ማጋፈጥ ነው። ይሄንን ስራሽን እየሰራሽ ነው ያለ። መብራር እግዚአብሔር አምላክ ካንቺ ጋር ትሁን። በእርግጠኝነት የብዙ ሰዎችንን እንባ ታብሻለሽ ብዬ አስባለሁ። በጣም ሴንሲቲቭ ኢሹ፣ የተደበቀ ኢሹ፣ ያልተወጣ ኢሹ፣ የብዙዎችንን እንባ የሚያብስ ኢሹ ነው። እኔ በጣም ነው አፕሪሺየት የማደርግሽ። መብራን ትገዝሽ። ሰክሰስፉል ሆነሽ ደግሞ በስኬት የምናይና የምንሰማ ያደርገናል። እግዚአብሔር ይርዳሽ ሄሊዬ። ቴንክ ዩ። የአርባ ሴት እያሰቃየ እሱ በዛ ይቀለባል። ምንም ስራ የለውም። ባይዘዌ ዱባይ ላይ እሺ፣ ምንም ስራ የለውም። ስራ አለ ለማለት ይሄ መኪና መሸጥ እፈልጋለሁ ይላል። ዝም ብሎ እየቀረጸ መኪና ከቂጥ እስተ ምናምን ውስጥ ተጸጉሩ አይደል እንዴ? ዱባይ ያሉ ኢንሳይደሮች አንድ አይነት ናቸው። አንድ ግሩፕ ናቸው እነዚህ ያው ማወራቸው ሰዎች ባይዘው ያ ምንም ስራ የለው። ቀርጾ የሚልከው መኪናዎች ምናምን ስታዩት መኪናን ማሻሸጠው ይላል። ምንም ነገር የሚያሻሽጠው ይላል። ለማን 5 መኪና አለኝ ከገዛሽ ብለ ደወልኩ። ይሄን ያህል ዲፕ እናውቃለን። አንተ እከካ ቢያንስ ከ30 ሴቶች በላይ እስከ 10 በስነ ስርዓት ቋሚ እንደ ደሞዝ ይቀበላቸዋል። ሄሉ የሴቶችንም ምክር መከራቸው ለእናትና አባቱና ሳይቀር መስሩፍ የሚያስገቡት እነሱ ናቸው በሀገሩ አካውንት። አዎ አትመኑ፣ ዝም ብላችሁ አትመኑ። ስራ ደግሞ የወንድ ልጅ ቤት የለም። ስራ ከሆነ የሚያወራሽ ሆቴል ላይ ካፌ ላይ ያወራሽ ስለ ስራ፣ ወይ ቢሮ ካለው ቢሮ ላይ፣ መኖሪያ ቤቱ አይደለም። ቶሎ ደግሞ ራሳችሁን አትስጡ ማንነቱን ሳታውቁ። ቢኮዝ እናንተ እዚህ ጋር እናንተ ላይ የሚፈጸመው ነገር እናንተ የሚለቀቀው ቪዲዮ ወንድምሽን ሀገር ላይ አንገት ያስደፋዋል፣ አባትሽን አንገት ያስደፋዋል፣ ቤተሰቦችን አንገት ያስደፋዋል። በጣም ተጠንቀቁ። አመሰግናለሁ። በቃ እኔም ልውጣ ይሉ የኸዘምት እንጂ ቀማውት እንጂ ረኒምባ خلاص قمي አይ ሁለተኛው ልቀር አይ ሻበቃ ከይሳኔ ትዝብስ አብሽ ኦኬ ያ አኪ ግቢ ንኪት ቤታሽ መጀመሪያ ዛሬ በጣም አመሰግናለሁ። ያው ሁሌም የቤቱ ተከታይ ነኝ። ሲቀጥል እህቴ እጅግ በጣም ነው የማመሰግነው፣ እጅግ በጣም ነው የማከብርሽ። ጀግና እንዳንቺ አይነት ሴት ከሄለን ጋር 2 በቂ ነው። በቃ እንዳንቺ አይነት ሴት ከሄለን ጋር 2 በቂ ነው። ሌላው ምንም ልጁ ቅድም ሲከራከር የነበረው አስገድዳው ነው። ሄሉ ይቅርታ ጥያቄ ልጠይቅ፣ እሱ ስለወጣ የፈለገው ቢሆን እኔ ወንድ ልጅ ማስገድድ እችላለሁ? ጭራሽ ደግሞ ቤቱ ሂጂ። አንድ ሁለተኛ ደግሞ ምንም ቢሆን ምንም መኝታ ቤት እኔ በየትኛው ህግ ነው የሚፈቀደው ካሜራ? ይሄስ እንደ መብቱ እንዴት ነው የሚያየው? ካሜራ እንዳለ ስለሚያውቅ ሁሉም ሴቶች ላይ ልብስ አያወልቅ እኮ ሱሪውን እንኳን እንደዚህ ቀበቶን እንኳን አይፈታም። ሲጋራ ምታክላለች፣ በሲጋራ መሀል ላይ ሽልክ አድርጎ ነፋ አድርጎ እንደ ዶሮ ተንበታብቶ ይጨርሳል። እሱ በእግዚአብሔር ብዬሽ ይሄንን መቶ የለብሽ ይላታል። ምን በይላታል። ምክንያቱም ካሜራ እንዳለ እሱ ራሱን ያውቃል። ገባሽ እኮ። ስለዚህ መጠየቅ አለበት። አንደኛ መኝታ ቤት ካሜራ መኖር የለበትም። ለነሱ ቪዲዮውን ሲልክና ሲያስፈራራበት የሱም ገላ አብሮ መሄድ የለም። ለዛ እነሱ ብቻ የሚታዩበትን ነው የሚፈልግ። ስለዚህ ሄሎ ይሄ ነገር እንደቀላል እንዳታየው አደራ። አንድ የፈለገው ቢሆን ሴት ልጅ ወንድ ልጅ ታስገድድ አትችልም፣ ለዛውም ቤቱ ህዳ። ሁለተኛ ነገር ደግሞ ያ ሲማክት የነበረው ማሙሽ እሱ ራሱ ተጠያቂ ቢሆን ደስ ይለኛል። መረጃ በማጥፋት እሱ ከፊት ለፊት ነው ከኋላ ይዞበታል። እሱ ራሱ በቃ ማለት እሱ ራሱ ተጠያቂ ቢሆን ደስ ይለኛል። ለምን መረጃ በማጥፋት ዋናው እኮ ሲከራከርለት የነበረው እሱ ነው። ዋናው ልጅ ወንጀሉን በመስራት ማሙሽ ደግሞ መረጃ በማጥፋት ሌሎችን ሰዎች በማንገራገርና በቂ መረጃ እንዳይገኝ በማለት ይሄንን ሪፖርት አድርጊበት። ያስጠይቀዋልም ደግሞ እያወቀ መረጃ በማጥፋት ያስጠይቀዋል። ከዛ ውጭ በሁለቱም ወገን ቢከሰሱ ደስ ይለኛል። ለምን ዱባይ ብቻ? እኛ ሀገር ሪፖርት መደረግ አይችልም? እንደ ሀገር ውስጥ ይቻላል እኮ ይሄ። እኔ ኢትዮጵያ ንድድ ያደርጉኛል እኛ እንትኖች የእውነት ለዛ ቀጥል ነው። አይ ለዚህ ነገር በጣም ከባድ ነው። መማሪያ መሆን አለባቸው፣ መቀጣጫ መሆን አለባቸው። እንደ ነገኛ ሴት ልጅ ወልደን ለማስተማራችን እኮ ምንም ጋራንቲ የለንም። በሰው ሀገር እንደ ሰራተኛና ማህበራዊ በዚህ ጉዳይ ላይ ህገወጥ እንኳን ቢሆኑ መረጃ እስካለው ድረስ ጣልቃ መግባት ነበረበት። ምክንያቱም ሰራተኞች ናቸው።
አዎ ለስራ ነው ሄዳችሁት ለምን ወንድ ቤት ትሄዳላችሁ ማለት አይችልም። ምክንያቱም ፍላጎታቸው ወይንም እንቁላናቸውን ቆርጠው ማህፀናቸውን አስረክበዋለም ከኢትዮጵያ የወጡት ግን ተቀርጾ ማስፈራራት የለበትም። እድሜ ልኩን አንድ ስደተኛ ሆኖ መቅረት የለበትም። የሆነ ሰው እየቀለበ ገብቶሻል። እድሜ ልኳን እየቀለበ ትኖራለች ወይ ራሷን የምታጠፋ ነች። ኦኬ እሱ ቪዲዮ ከተቀረጸው ይልቅ እሷ ለምን እርሽ ተብላ ወንጀለኛ ትሆናለች? ኮሜርሻል ባንክ ነው እንደገና ወደ ኢትዮጵያም ሲገባ ማድረግ ይችላሉ። ያንንም በጣም ብዙ መጠየቅ ይችላሉ ከፈለጉ። የኢትዮጵያ ኤምባሲም ትችላለ እንደ ኢትዮጵያ አንድን ዜጋ እንትን በማድረግ ሲቀጥል ደግሞ ዱባይም ይችላል። የዱባይም እንትን ዱባይ ሀገር ቁጭ ብሎ እንደዚህ አይነት ሐራም የሆነ ነገር በማድረግ ዚና በመፈጸሙ ወንጀል በመፈጸሙ በሀገር ውስጥ እንደዚህ ነገር ሀገሩን ሕግ ያስከብራል። በሁለቱም አቅጣጫ ይሄ ልጅ ድባቅ ማስገባት አለባቸው። ግዴታ ከሳሽ ሊኖር አይገባም። ባይዘው ተበዳዮች መቆም የለባቸውም። ለምን ሚዲያ ላይ ብዙ ጊዜ ተወርቶ ስለሚቀር ልጆቹ ስጋት ውስጥ እንትን ሆነ እንደዚሁ ታይተን ነው ወይንም እንቀረው ነው የሚሉት። እንደገና የረሱትን ቤተሰብ በአዲስ መቀስቀስ ነው። እኛንን እንደ ቀልድ የምናወራው እንጂ ለነሱ ህይወታቸው በጣም ለወንዶቹ ቢዝነሳቸው ነው። ለነሱማ የአንድ ወቅት ተግባራቸው ነው። ለሴቶቹ ነው እንጂ የዘላለም ትዝታቸው እኮ። ስለዚህ ይሄን ነገር እንደጀመርሽ ማስተካከል አለብሽ። ትልቅ ኃላፊነት። አመሰግናለሁ። ቴክበሪ እኔ እኮ ሐሳቤ እንዳልቀይር በልጄ ማልኩት በቃ። አዎ አደራ መማሪያ መሆን አለባቸው። ሴቶች አንገታቸውን ከፍ አድርገው በአንቺ ሚዲያ መጫ አለብን ይዘን እየላክም ማለት ነው። ኤሊዬ በርችልን። እኛ በማንኛውም ነገር ከሐሳብም በርች በማለትም ከጎንሻለን። የኔ ሁለት ስጋቶች፣ አንደኛ በጣም እርግጠኛ የማትሆኝባቸውን ሰዎች መረጃ ወደኛ ላኪ ወይም የተለያየ ነገር ልከውልሽ እነዛም ደግሞ ሌሎች መረጃዎች ደርሷቸው የነዚህ ልጆች ከሆነ አደጋ ወደ ሌላ ደግሞ ወደ ከፋ አደጋ የሚያስገባ ነገር እንዳይኖር መረጃዎቹ በጣም ላንች ክሎዝድ በሆኑና በአንቺ እጅ ብቻ ናቸው ማለቅ ያለባቸው እንጂ በጣም ጥሩ መስለው መረጃ ተቀባይ መረጃ ሰጭ በጣም ይህን ተባባሪ መስለው መረጃዎቸውን በእጃቸው ማስገባት የሚፈልጉ ሰዎች ነገ ደግሞ ሌላ ጠባሳ የሚጥሉ ሊኖሩ ስለሚችሉ እነዚህ መጠንቀቅ በደንብ አድርጎ ያስፈልጋል። ለምሳሌ ዋትሳፕ ግሩፕ፣ ቴሌግራም ግሩፕ ምንም የሚገቡ ሰዎች 100% መረጃው በእነሱና በእነሱ ውጭ ከሌላ እንደሌለ የሚያረጋግጡ ነገ የሚጠየቁ ሰዎች መሆን መቻል አለባቸው። ፕላዛ ደግሞ አሁን ለምሳሌ ቅድም ሙና ስትባል የነበረችው የጀመረችበት መንገድ አለ። አንዳንዴ አፕሪሼት የምታደርጊያቸው ነገሮች አሉ። አንቺ ቅድም የጠየቅሻት ነገር በጣም ትክክል ነው። የቅድም ወንዶችም ፕላስ ሙና የምትባለው መጨረሻ ሄደችበት የማስታረቅ ምናምን መንገድ ወንጀሉን ከፈጸመው በላይ በጣም ነውር ሌላ ወንጀል የሰሩ ሰዎች ናቸው። ግን የሄደችበት ርቀት በእጇ ያለው መረጃ ደግሞ ካለ አንዳንድ ሰው ስሜታዊ የሆኑና የግል ጥላቻ ይኖርባቸውና ለአንቺ በቂ መረጃ የሚሰጡሽን ሰዎች አቅጣጫ የሚያሽዙሽን ሰዎች የሆነ የሚያግዙሽን ሰዎች የሚያርቋቸው ሰዎች አሉ። ፎር ኤግዛምፕል ለምሳሌ ቴዲ በጣም ተባባሪ ሊሆን ይችላል፣ አጋዥ ሊሆን ይችላል፣ በዚህ ርቀት ሂዶ ሊሆን ይችላል። ቅድም ግን ከሙና ጋር በነበራቸው የግል እንትን አንቺ እንኳ ዳይሬክትሊ ሆነ ኢንዳይሬክትሊ መረጃዎች ማግኘት እየቻልሽ ለነገ የሚጠቅሙሽ ነገሮች ማደራጀት እየቻልሽ በእነሱ የግል መነጋገርና አለመግባባት ምክንያት ለአንቺ መስጠት የሚችሉ ሰዎች እንዳይገቡ ይደረጋሉና አንዳንዴም ከአንቺ የሚገቡ ሰዎች ከግል ስሜት መውጣት መቻል አለባቸው። አላማው እነዚህን ሰዎች ማጋለጥ ከሆነ አንቺም ማገዝ ከሆነ የራሳቸውን የግል ስሜት መግዛት መቻል አለባቸው። እንዳንቺ አዳማጭ መሆን መቻል አለባቸው። መረጃ ማዳመጥ መቻል አለባቸው። የግል ጉዳያቸውን ከሌላ ፕላትፎርም ላይ ሌላ ቦታ ላይ ይወያዩ፣ ይነጋገሩ፣ ይፍቱ። አንቺ ያነሳሽውን አጀንዳ ግን የሚያስረሳ ነገሮችን እያነሱ በደንብ መረጃ ማግኘት ስትቺ መረጃሽን እንዲጠፋብሽ ሰዎች መረጃ እንዳይሰጡ የሚያደርጉ ሰዎች አሉ። ከነዚህ ላይ ጥንቃቄ አድርጊ። በእርግጠኝነት እንደ ሀገር የሚያኮራ ስራ ነው። እጅግ በጣም የሚያስመሰግን ስራ ነው። ኢፌክቲቭ ደግሞ ይሆናል። በእርግጠኝነት በጣም ብዙ ሰዎች የተበደሉ ሰዎች መረጃቸው በእጃቸው ያሉ ሰዎች ታማኝ ከሆንሽና ሄሊታ የሄድሽበት ርቀት በደንብ የሚታይ ነገር ከሆነ አሁን ቅድም የሰዎች ስጋት ምንድን ነው? የቲክቶክ እንትን የሆኑና ይለቀቃሉ፣ ይጠፋል። በቃ እነዚህ ሰዎች ወይም ምንም ነገር ሳያገኙ ፎቶቸው፣ ቪዲዮቸው ግን በተለያዩ ሰዎች እያዝባቸውና እንደገና ሌላ ነገር ስለሚደረጉ ነው የሚደብቁት እንጂ
እውነት ያ ልጅ ወንድ ሆኖ ፈርተውት አይደለም፣ 40 ሴት ፈርተውት አይደለም። መፍትሄ እንደማያገኙ ስለሚያውቁት መፍትሄ የለም ብለው ስለሚያስቡ ነው። አንቺ ግን መፍትሄ የሚያሰጡ በጣም ብዙ ምክንያቶች አሉሽ፣ መረጃዎች አሉሽ። የህግ ሰዎች ደግሞ በጣም ቅን የሆኑ እኛም ኮንታክት እናደርግሻለን፣ የሀገር ውስጥ ካሉ እነሱም ጋር ኮንታክት ታስደርጊያለሽ። የአንዳንድ ሰዎችን የዚህ የጸጥታ አዲስ አበባ ላይ ያሉ ሰዎችን ምሰካለ ስልክ እኔ እሰጥሻለሁ፣ በዋትሳፕም በምን ይህን ነገር ታወሪያለሽ። እንዲያውም ከነሱ ጋር በጣም ከጸጥታው ጋር በጣም ግንኙነት ያላቸው ሰዎች ይኖራሉ። እነዛ ሰዎች ስልክ ካነሱልሽ ላንች በጣም በቂ ገዛ ሊሆን ስለሚችል በሀገር ውስጥ ቢኮዝ ከሀገር ውስጥም ቤተሰብ እኮ አላቸው እነዚህ ሰዎች ገንዘብ የሚቀበልላቸው በአካውንታቸው ገንዘብ የሚያስገባላቸው ምናምን ሰዎች አሉ። እነዚህም እኮ ተባባሪዎች ናቸው። እዚህ አገር ውስጥም ያሉ ሰዎች ባንክ አካውንቱ ከነ ምናምኑ አለ አይደል እንዴ? እነዚህም ሰዎች ተባባሪዎች ናቸውና የምትሄጅበት መንገድ በጣም ጥንቃቄ የተሞላበት ከሆነ በጣም መረጃ የሚሰጡሽን ሰዎች እንዳይጠፉ ጥንቃቄ ካደረግሽና መረጃዎችን ግን ላንቺና ላንቺ ብቻ እና ለምታምኛቸው ብቻ ካሲያሽ በእርግጠኝነት ፍሬ ታፈሪያለሽ። ነገ የብዙ ሰዎችን እንባ ታብሻለሽ። እኛ በጸሎትም በሐሳብም ሁሌም ከጎንሽ ነን። የሊታ በርቺ ለማለት ነው። አመሰግናለሁ። ቴንክ ዩ ወንድሞች። እስቲ መንግስት የሚዲያ የያዘው ጉዳይ ስለሆነ በአንድ ድንጋይ ብዙ ወፍ የሚባለውን ነገር ተጠቀምበት። መንግስት ስላችሁ ዶክተር አብይን ብቻ አለምጠራው በሴቶች ጉዳይም በሰራተኛም እስቲ ተሳትፎ አድርጉ። ምክንያቱም ብር ወደ ኢትዮጵያ የሚገባለታል። የአንድ ሰው ስልክ አለ ኢንፎርም ካነሳልኝ የዛን ስልክ እንትና ማድረግ ማለት እውነትም መንግስት እንዳለ ያይዞ ትልቅ ፕሮፓጋንዳ አድቨርታይዝም ነው። ፍትህም እንዳለ ማሳየት የእውነትም መረጃ ካለ ምን ያህል እንደምትቆሙ ማሳያ። ዱባይ ያለ ኤምባሲ የኢትዮጵያ ምናምንና ምናምን እንባ ጠባቂና ምናምን እስቲ ስራ ይሰሩም የሚባሉ ስራ መስራታችሁን ይሄ ህዝብ የሚያውቀውን አጀንዳ ያዙት። እስቲ በጣም ውስብስብ ነገር አይደለም። እስኪው ነገር አድርጎ አናግሩን በውስጥ እኛ እናረጋለን የምናረገው ግን እስቲ እጃችሁን አስገቡ። እስቲ በጣም ቀላል ነገር ነው። መንግስት አደረገው ብለን ለእናንተ ክሬዲቱን እንስጣችሁ። ለምርጫው መሳካት የደስደስ አድርጉት። ይሄንን ኬዝ ለሚዲያ በጣም ፊገር የሆነ አጀንዳ የብዙ ሴቶች አጀንዳ ቪዲዮ አለ፣ ሁሉ ነገር አለ፣ መታወቂያ አለ፣ ምን አለ ሲቀባበል የነበረ ካሁን በፊት ዘግቦታል። እሺ ስሙን ላይ እየጠቀሰ በስነ ስዩሜ ራሱ ዘግቦታል በግልጽ ማለት ነው። ይሄ ስሙ 600 ወር 450 አያችሁት? ስዩሜ ዘግቦት ነበር። 600 ሁለት ክለብ 3 ክለብ እንጂ ሁለት ነው እንጂ ሁለት በጣሊያን ነው። በጣሊያን በምናምን ይላሉ እንዴ? ማን ነው የሚለው እንደዚህ? ለምንድን ነው? ቆይ እስቲ ተገኛ በጋዝ ይባላል። በትልቁ ላሰም በማስፈራራት የሚቀበል ማለት ነው። ያው በማስፈራራት አዲስ የተጀመረ ፋሽን አለ። የሴቶቻችንን እርቃን ፎቶ አወጣለሁ እያሉ እያስፈራሩ በዶላር በድርሃም በብር ገንዘብ እየተቀበሉ ነው ያሉት። ይሄ ምስል ላይ የምታየው የባንክ አካውንት
አንዱ የ6 ኪሎ ነው ቅርንጫፉ። መስሪያ ቤቱን ያዙልኝ። ደስታ ተገኛ በጋዝ ይባላል። ከነ ስልክ ቁጥሩ ያዙ። አያችሁ ኦልሬዲ እኔ ጋር ያለውን የባንክ አካውንቱ እሱ ጋር ሁላ ከደረሰ ስንት ዓመት በፊት ነው። ደስታ እንትና በጋዝ ምናምን ዘግቦት ሁላ ነበር። ለባለስልጣን ሁላ ሰጥቻለሁ ብሏል። እንግዲህ ስዩሜ ለባለስልጣን ተሰጥቶ ቦታ ከሌለው ለዛ ነው የኢትዮጵያ ጥሪ ቀጥታ ለዱባይ ፖሊስ እናድርግ ያልኩት። ለዛ የሆነ ሞራላችን ያሽቆለቆለው ለዛ ያ በዚህ ጉዳይ ላይ ማለት ነው። አንድ ፕሮፓጋንዳ ስሩበት እያልኳችሁ ነው። የመንግስት አካል አንድ ሴት አይደለችም ስንት ሴት የመንግስት አካል መሆንን እርግጠኛ ሆንኩ። አናግረኝ ሙሉ ልክላል ወሬ አይደል። እሺ ያ ዛሴት ጋይ ሰው ጥራ ቢባል ራሱ መጣለ እንትና እየሰደበሽ ነው። ለራሱ ዘላን ደና ቤት እንኳን ነው የራሱ ፌክ አካውንት ነው። ሄሉ አውቆ ነው አሁን ስቴዲ ተሳዳቢ ነው ስትልሽ ነበር አልሙኒት። አንዴ በትልቅ አድርግ ላሳይሽ በውስጥ የሰደበችኝ የመቼ ነው? አሁን ያ ምንድነው የእናንተ እንደዚህ ገና ሳትገናኙ የምትጣሉት ለምንድን ነው? ታውቃታለሁ። ከኛ እኮ እንደዚህ ላስጨርስላት ብላ ነው የወሰደቻት። ወረቀቷን እንትን አደርግላታለሁ ብላ ታውቃታለሁ። አሁን የምልክል ቪዲዮዎች እንትኖች አሉ አድራሻዎች ሁላችንም በአንድ ድምጽ ሪፖርት እናደርጋለን። እሺ ለዱባይ እንትን ሄሉዬ ይቅርታ፣ በዚህ አጋጣሚ አጀንዳ ለማስቀየር ምናምን አይደለም እና የመጣሁት ያው እንዳይበላሽ የኔ ሌላ ቀን ይደርሳል። ግን አመሰግናለሁ። ያው በውስጥ እነማሙሽ ያው የሱ ጓደኞች ስለሆኑ በጣም በውስጥ እየጻፉ እየተሳደቡ ትሬት እያደረጉኝ ነውና ሌላ ሰው መስለሄ ነው ወንድሜ ይቅርታ አለች እንዴ? ነው እሱ የቆየ ነው በፊት ሰላም በነበር። አሁን የሰደበችኝ የጣቱ ምልክት ከታች ቱዴይ 1 ሰዓት ከ58 የሚለው ያ የሚሰድበኝ ትልሻለች ማለት ነው። ያ ቀጥ ንኪታይ እሺ። አይ በቃ ያው የሱ ጓደኞች የማሙሽም በዛው እየተሳደቡ ነው። እኔ ምንም አይመስለኝ ማንም ቢለቀው፣ እኔ ግን አልፈታውም አለቀው። ማሙሽ ጋር ጓደኛ ነው እንደሱ ያው ሁላችንም በቲክቶክ እንገናኛለን። ያውና የኔን ፎቶ ለጥፈው ቅድምም ገና ቅድም እየተሳደቡ የጀመሩት ቅድም ነው እየተሳደቡ ነውና ምንም ቢያመጡ ነው ወደ ኋላ አለንም። ካሁን በኋላ ኦልሬዲ ወጥቻለሁ። ከዚህ በኋላ ምንም የሚያስፈራኝ የሚደርስብኝም ነገር የለም እና አሁን አጀንዳው ሌላ ነው። ስለኔ ሁሉ ነገር አጠናክሬ ሌላ ቀን ካስፈለገ እመጣለሁ። ኢንፎርሜሽን ከፈለግሽ ሁሉንም በውስጥ ልክልሻለሁ። ያ ደስታ ተገኝ ምናምን ነው ትክክለኛ። ያ ደግሞ ስሙ ሩቅ ነው እንዴ? ያ እኛም ከአንቺ ጋር ሆነን በራስሽ ሪፖርት በምታደርጊው ቪዲዮ እኛም አብረንሽ ሪፖርት እናደርጋለን። የተለያየ ድምፅ ምናልባት ቶሎ መልስ የሚያስመልስልሽ ከሆነ እሺ፣ ከተቻለ እናንተም አድርጉት። የቀደመ አይዲ አለሽ እንዴ? ኒኪ ነው አይዲው የለኝም፣ ፓስፖርቱ የለኝም፣ ስሙ ብቻ ነው ያለኝ። ሙሉ ስሙ አለሽ? አዎ፣ ማቺ ይገዙ። የዱባይ ስሙም ነው እንደዚህ? አዎ። አንዳንዴ እኮ አብርሃም የሆነ ኢብራሂም ሆኖ ነው የሚጠሩት ዱባይ። ያ እሺ፣ መልካም ምሽት። አመሰግናለሁ። አይዞሽ። እሺ ኒኪዬ። እሺ እናቴ፣ ምንም አልሆንም። ቴንክ ዩ። ስንቱን ነገር አልፈሽ ምን ችግር አለው? እሺ እሺ፣ ቴንክ ዩ። አመሰግናለሁ። ቲክቶክ ላይ ምናምን እንደዚህ ያደርጓል የሚለው አሽቀንጥሮ ነው የሚጥለው። ኧረ ለጥፉ ውስጥ ለውስጡ ሲልሱት ለምን አይኖሩም? ከፈለጉ ምን አገባሽ? እሺ እሺ፣ ችግር የለም። እሺ እናቴ፣ አመሰግናለሁ። ያ እሺ፣ እነዚህ ለአጫ መሆናቸው ነው የሚያነድደው እንጂ ፍጣማች። አይዞሽ ኒኪ እና በውስጥ አውሪን። እሺ ያ ቴዲ ግባ
ነገር ሴትዮዋ እሰጣለሁ ብላለች። ግሩፖቹ እንዳለ አሁን የኒኪታንም የሱ ጓደኛ ነው። እንደገና ደግሞ ዱባይ ነው። እንትናም እንደዛ እንደ ኖርማል ነው። አሁን እየሰደቡ ነበር። ኖርማል ነው ይባባላሉ ግን እየሰደቧን ነበር። ኒኪታንም እዛ ቤት ሄዳ እየሰደቧን ነበር። በጠይቅ ትችላለች። ማሙት ፎቶሽን ለጥፎ ሲጋምታበት በዩ አስገቢው ማሚ። እኔ እንደዚህ ነገር ገርሞኛውን ፎቶ የእውነት እንትን አሞራ ጆፍ አድርገው በለው ሰካራም ቃላቶችን እንኳን አንድ ጊዜ የማይጣል አደይ ወይ ሄሉ እንዴት ነሽ? በዛኛው አካውንት ሪፖርት ስላደረጉብኝ በዚህኛው መጥቼ ነው ሄራን በሚለው የእውነት አስፈራራኝ እኮ ቴሌግራም ግሩፕ ላይ ነው የምፖስተው ምናምን ነገር ብሎ በውስጥ መጥቶ አስፈራራኝ። ይሄ ሀፒ የሚሉት እሺ ቆሻሻ እና ለምን ፈራሽና ነው አሁን መፍራትሽን እየነገርሽው ነው? ኖ አካውንቴ እንትን አለ አዘጋብሻለሁ አለ። ከዛ ገስት ላይ ቃል እና አመንሹ ማን ስለሆኑ ነው ቶሎ ሪፖርት የሚቀበላቸው? የምር ከጋንት ቤት ገስት ላይ አስወጣኝ እኮ ከአንቺ ቤት ገስት ላይ ጣለ። ሞዴሬተሮች አውርዶሽ ደግሞ አይ ለሰባት ቀን ምናምን ነገር አለ። አይ ቲንክ ይመስለኛል ያንን ያሳየሽ የፖስተትኩትን ቪዲዮ ፖስተትኩት አንቺ ያሳየሽንን ቪዲዮ ለዛም ሊሆን ይችላል። አይታየም እኮ በደም አይ አንዱ ለቪዲዮ አውርዶ ምን ታረጋለሽ መሰለሽ? ቲክቶክ አሁን ካምፓኒውን ገና ለአሜሪካ ስላልስተላለፈ ሲስተሙ ላይ ስተት እያደረጉ ምናምን ነው የሚመስላቸው እና ከዩቲዩብ ጋር ደግሞ ቻሌንጅ ላይ ያለ አፕ ስለሆነ አሁን አፕ ላይ አድርጊ። ከዛ በኋላ ፐርሰናል እንትን ይሰጥሻል፣ ኮንታክት ይሰጥሻል የምታናግሪው። ምን አድርጌ ነው እንደዚህ በይ እና ከአንድ 5 ሰዓታት በኋላ ይለቅልሻል። እኔ ስንት ቀን ነው ለሳምንት ብሎ አስወጥቶኝ ከዛ በኋላ ለ5 ሰዓታት ምናምን ተጻጽፌ ትንሽ ጠብቂኝ ይላሉ ወይ ስነሳው ከስራ ስመጣ ተከፍቶ ነው የማየው እንጂ ስንቴ ነው ከላይቭ ላይ የወጣሁት። አፕላይ ካላረግሽ ያ ዙም ማድረግ 7 ቀን ነው የሚጠብቀው። እንደገና ደግሞ ሁለተኛ ሲሆን ሶስተኛ ሲሆን በዛው ይዘጋል። ግን የመጀመሪያ ጊዜ ካስከፈትሽ በአንደኛ ነው ሁሌ የሚቆጠረው ማለት ነው። ኦኬ በቃሽ እንደዛ አደርጋለሁ። አሁን አፕላይ አድርግና ከዛ በዚህ አካውንት ሪፖርት በማድረግ ምናምን ሰው በማስፈራራት እንትን ሰፖርት የሚል አለ ራሱ ይሰጥሻል። እዛ ላይ ግቢና አንድ ያንቺን ጉዳይ ቼክ የሚያደርግልሽ ይሰጥሻል። ድሮ ዩቲዩብ ነበረው እንደዛ፣ አሁን ቲክቶክም አለ። ከተውሹ 7 ቀን ነው የምትጠብቂያት። አይ ቼክ አደርገዋለሁ አሁን ገብቼ በሌላኛው ጀስት አንዴ አፕላይ አድርግልሻል አይደል? እንዴ አፕላይ ራሱ ሰጥቶሽ የለ እንዴ? አክሰሱን ሰጥቶሻል። ኖ ገስት አሁን መላክ አልችልም። ፕራይቬት አካውንቴ ፕራይቬት እንደሆነ ከስሮኝ እኮ መስማት ምናምን እችላለሁ፣ ግን ላይቭ ነው ነገር። አይ ቲክቶክ ምን ላከልሽ? ምንድነው ለምንድነው ብሎ ላከልሽ? እዛ ላይ አፕላይ የሚልሽ አለ እኮ አፕላይ ንኪዋ። ቪዲዮ አስወረደብኝ። ከዚህ በፊትም እንትን ማስጠንቀቂያ ነበረብኝ። ግን ፈልገሽ ነው እንዴ? ቲክቶክ እንደዚህ ሲልሽ ከዛን የሚልክልሽ አለ ቲክቶክ ራሱ አፕላይ ያለው እኮ ሰብተው ላይ መልስም። አይ አፕላይ ብቻ አይደለም። ከዛን እንትን ቲክቶክ ሰፖርተር ብለሽ ግቢ እንደገና። ኦኬ ሄልፕ ሴንተር ገብቼ ያ ሄልፕ ሴንተር ስትይ አንድ ሰው ይሰጥሻል ያንቺን ጉዳይ የሚከታተል። ከዛ ምን አድርጌ ነው ምናምን ምንድነው ቼክ አድርጉት ምናምን ትያለሽ። አንድ 5 ሰዓታት በኋላ ይከፍቷል። እግዚአብሔር ሂጂ ብለ ያስወጣኝ። ሳምንት እያለ ነው እኮ የሚያስወጣኝ። ስመጣ በዛው ነው የምመጣው፣ በዚሁ ቲክቶክ ነው የምመጣው። ኤኬ
ኤኬ ወይ ሄሉዬ እንዴት ነሽ? አማን ነው ወይ? ሰላም ነው? እንዴት ነህ? ግባ ወንድማችን። አሉ እግዚአብሔር ይመስገን። ይሄ ነገር ቆይቶ ነበር አይ ቲንክ በረጅም ጊዜ ነው ስለማውቀው ማለት ነው ኬዙ። ግን ፈጣሪ እውነቷን ሊያወጣላት ነው የልጅቷን እውነት። እኔ እና ቴዲ በዚህ ጉዳይ ሲጨቃጨቁ ነው ማውቃቸው በጣም ከረጅም ጊዜ በፊት ማለት ነውና ቴዲን ሰምቼዋለሁ። ቅድም የሆነ ቦታ ተገናኝተን ነበረ። ግን ሴቶቹ ትምህርት መማር አለባቸው። በቃ አሁን የሚያስፈልገው ምንድነው? ቅድም አንቺ እያወራሽ ከስር መጥተው እያወሩ ነበረ ደግ አደረገ ምናምን እያሉ አጨብጭበው ነው ቤት የሚደርሱት። እና ለሴቶቹ ትምህርት መሆን አለበት እንጂ አሁን ላይ ኮምፕሊትሊ የምነግርሽ ነገር ምንድነው? ሴቶቹ ራሳቸው ናቸው በቃ ለእንደዚህ አይነት ነገር ራሳቸውን እንትን እያሉ አሁን የኒኪታ ቅድም መታ ስትናገር ነበረ። ለእኔም ጓደኛዬ ነው፣ ኒኪታም ጓደኛዬ ነች፣ ማቲም ጓደኛዬ ነው። አሁን እነ ማሙሽ ጋር ገብቶ ኮምፕሊትሊ ጥሩ ስራ እንደሰሩ ነገር ቁጭ ብለው ተዋቅረው የሚሰሩትን ስራ ማየት ትችላለሽ ይሉኝ እና ምንድነው መሆን ያለበት? ሴቶቹ ናቸው ትምህርት መማር ያለባቸው። የፈለገ ነገር ቢመጣ የዚች ልጅ እውነት ተዳፍሮ አይቀርም። በቃ ቆይቷል፣ በጣም ቆይቷል። ልጅ ብላችሁ እኮ አንድ ሰው ነው 9 ሰው 6 እኔ ጋር እንኳን ያሉት ነው 6 ሴቶች ናቸው። ያ እነሱ ይኸውልሽ ሄሉዬ የእነሱ አልወጣም ኦልሬዲ። አሁን ቀደም አንቺ እንዳልሽው የእነሱ ቪዲዮ ማሳየት ኖርማሊ ፊታቸውም እንትን እንዳይል ስለፈለግሽ አላወጣሽው። የመባ ኬዝ ግን ለብዙ ሰዎች መማሪያ መሆን አለበት። ሃፒ ኮፍ የመሲውን በሷ ነው እውነት ለመናገር ማንም ሰው ያውቀው። ሃፒ ላይቭን ሲከፍት ቤቱን ሲከፍት እኮ ሴቶች ናቸው አብዛኛውን ጊዜ ቤቱ ቁጭ ብለው ታፕ የሚያደርጉለት ጊፍት የሚሰጡት ብዙ ነገር ሰፖርት የሚያደርጉ ሴቶች ናቸው። እና ያንን ነገር ስታይ እንዴት ነው ትያለሽ? እኔ በጣም ሁሉ ጊዜ ገርመኝ ነበረ። የሰው ልጅ እንዲናገረው ሁሉ አይፈልግም ባይደወይ። አሁን ለምሳሌ ደፋሪ ነህ ስትዩ ቶሎ ያስወርድሻል ወይ ብሎክ ያደርግሻል። ውስጥሽ ግን የሚቀመጥ ነገር አለ እንደ ሰው ልጅ ማለት ነው። እኔ መባን አላቃትም እውነት ለመናገር ግን ደግሞ እህት እናት የሚባል ነገር ስላለ በዛ ወይ ያንን ሴቶቹ መቀመቅ ያስገባ ሰው እንደዚህ ቲክታክ ላይ ሶሻል ሚዲያ ላይ መጥቶ ከኛ ጋር ተቀላቅሎ ቁጭ ብሎ ሲያወራ እንደ ወንድ የሚሰማሽ ነገር አለና ቴዲ አሁን ሰፖርት እኔ በቻልኩት መጠን ከቴዲ ጋር ለማውራት እሞክራለሁ። ሂዝ ማይ ፍሬንድ። ያ ቴዲ ያንተ ጓደኞች አሉ። አንተ ቪዲዮን ለኔ እንደላከው ለነሱም ላክና እንዲያዩት እኮ አይደለም ሪፖርት ሲያረጉ ማለት ለእንትን ሪፖርት ሲያረጉ አፕላይ ሲያደርጉ ለዱባይ ፖሊስ ምን እንዳደረገ ወንጀሉንና መታወቂያውንም አጠገባል አይደል? እሱንም አያይዞ ሪሲቶች አጠገብ ከሌለ ሪሲቶቹን ልክላለሁ። እሺ ቴዲ ሪሲቶቹ ነው እንጂ አጠገብ የሌሉት አይ ቲንክ ሌላው ነገር ሁሉም አለ። እሺ እነዚህ ሁሉን ነገር አያይዛችሁ ምን እያደረጉ እንደሆነ ሴቶቹ ምን እያደረገ እንደሆነ ይሄውና መታወቂያው ከዛን ብር እየተቀበላቸው ነው። ሪሲቱን ትልካለ እና ይሄን ነገር የዱባይ ምድር ወይ የዱባይ ህግ ይፈቅዳል ወይ እንደዚህ አይነት ዝሙትን መከናወን? ያ ለስምምነት ደግሞ እንዲደረግ ማማል ገብቶ እንደነበረ ቮይሳቸውን የነሙኒትና የነሳራን አንድ ላይ ያይዘ ላከው። የሙኒትንም ወረቀት ላከው። ሁሉም ሲታፈሷት ከዛ በኋላ ተጎልጉሎ ትወጣለች። እሺ የእናንተ ግሩፕ ይሄንን አድርጉ። እኔም እኛ ልጆችን እንደዛ እናደርጋለን። እሺ ከዛን ሁላችሁም ስክሪንሻት ቁጭ እናደርጋለን። እሺ በጣም ሲሪየስ ልጆች አሉ አሜሪካ የሚኖሩ የኛ ልጆች። ቴዲ በነገራችን ላይ ጆከር አልሰጥም ብሏል። ኦልሬዲ ቅድም ስጠይቀው የነበረውን አልናገርም አልሰጥም ብሏል። አንተ መሄድ ባለብህ መንገድ ትሄዳለህ። ምን ፈልገው እሱ ነው። ምን ጠይቆት ነበር? አይ አንዳንድ ነገር ስልክ ቁጥር ጠይቆት ነበርና መስጠት አልፈለገም። ቢካዝ አሁን አንድ ሰው የሆነ ነገር ከተናገረ ነጥብ መጣል አይፈልጉም እነሱ። በደንብ ለሀፒ ዲፌንድ የሚያደርገው ለምን ይመስልሻል? ሀፒ መቀመቅ ከወረደ ማሙሽም ይዞት ነው የሚወርደው። ገብቶሻል? ለዛ በጣም በየትኛውም ሲቹዌሽን ሀፒ የሆነ ነገር ስትዩ ማሙሽ ነው ዲፌንድ አድርጎት በቃ ከህዝቡ ጋር የሚከራከረው ሎንግ ታይም በቃ እና ወንጀል ሰሪውም ወንጀል ተባባሪውም አንድ ላይ ናቸው ያሉት። መደረግ ያለበት ነገር ይደረጋል። ተደፋፍኖ አይቀርም። ነው ፈጣሪ በቃ ሁለት ይጣልሽ። ዝም ብለን እስቲ ምን እንደሚያመጡ ማናውቅም። የተላከልኝ የኢትዮጵያ ኤምባሲ ምናምንም ቆጥሮ አለ። ዝም ብለን ለነሱ ምን ልካል? እሺ
ሰንድ ስታረጉት ሁለቱንም ኦን ታይም እንትን አርጉት ትልኩታላችሁ። እሺ ለቴዲ የእውነት ከሚዲያ ውጪ ማለት የእውነት ተግባር እንዲሆን ከፈለጋችሁ ይሄን ነገር አድርጉ። እናደርጋለን። እሺ ኢትዮጵያ እኮ ተከሶ ነው የወጣው፣ መግባት አይችልም ሄሉ። ያ ዱባይ ላይ አድርጎ ዱባይ ላይ ከተመለሰ ኢሮፕና ምናምን ከ100 ዓመት በፊት የሚጠየቅበት ነገር ነው። ይሄን ታውቃላችሁ። ከ100 ዓመት በኋላ ይጠየቅበታል። ኤኒታይም ቪዲዮ ብቻ እንዳይጠፋ ዳውንሎድ አድርጉት። ያ ይዘነዋል። ከአመትም ካስፈለገ 360 ቀን ይሄን ነገር ስናኝከው እንውላለን። እሺ ቪዲዮ እኮ አይጠፋም ሄሉ፣ እሱ ጋር የለም ቪዲዮ። ልጁ ለኛ ነው የሰጠው። ይሄውልሽ ቪዲዮን የገጠመለት ቤት ውስጥ ሲስተሙ ነበረው ለመሞከር ለተወሰነ ጊዜ ማለት ነው። እሱ ላክ ብትዩ ይሄን ቪዲዮ አይልክልሽ። 40 ሰው ምናምን ነው ያለው። ገባሽ? ከሱ ላይ ደልቶበት ነው ከዛ በኋላ ለኛ ይላከልም ማለት ነው። ለራሷ ለልጅ ይላከል። ራሱ ጋር የለም ቪዲዮ። ላክ በይ ውስጥ ቪዲዮ ይሄን ቪዲዮ አይልክልሽም፣ የለው። ያው በሰው ላክለታል እሱ ራሱ ከሲስተም ላጥፍተውበታል ልጁ ማለት ነው። ሲስተሙን የዘረጋለት ልጅ ቼክ ሲያደርግ ሲስተሙን እንደዚህ ያደረጋየው ከሱ ላይ አጥፍቶ በቃ ለእሷ ነው የላከለው እና ራሱ ጋር የለም። ማጥፋት አይደለም ራሱ እሱ ራሱ የለው ማለስ እንደዚህ ከኛ ላይ የሄደውን ካላኩለት አሁን ምን እንደምታረጉ ኦሬዲ ቪዲዮ ቴዲ ጋር አለ። አንቶኒ ላክልኝ መታወቂያውም አለ። ብር ሲቀበልና የተላከለት በኢትዮጵያ ብሩ ምናምን ደግሞ እኔ ልክላለሁ። እሺ ከማን እንደተላከለት ምናምን እና የእውነት ቴዲ ከቲክቶክ ያለፈ ነገር ፕሊስ አድርግ። ከዛን ስክሪንሾት ላክልኝ። ከዛን እንዴት እስተመጨረሻ ከናንተ ጋር እንደምንቆም የኔ ግሩፖችና እኜ ታያላችሁ። እሺ ፕሊዝ ከመፎጋገሩ አንተ እንደዚህ ነው ከዛ ማለፍ አለብን። እሺ እኔ ብሎክ አድርጌዋለሁ። ሃፒን ባይ ዘ ዌይ እንትኔ ላይ ዋትስአፕ ላይ እየመጣ ጆሮዬ ሊጠባ ይፈልጋል። ያ ጆሮዬ ሊጠባ እናቱ አባቱ እኔ እኮ በጣም ነው ድሮ ፎሎ ማድረግሽ ምናምን ነገር እግዚአብሔር በተራ ሊቀርጸኝ ነው። ንፍጣም ብዬ ቦለኩት ሁሉም ላይ ገብቷል። ያ ና አንጀቴን ሊበላ ነገር የለም። በውስጥ አንጀቴን በልቶ ከዛ በኋላ የለም ማጋ ነው እውነቱ ያለው የለም ሊጠባኝ አንገቴ እንትኔ ይሄ አጥቢ እንስሳ እከካ ቪግሮ ያ አንዳንድ ጊዜ ማን እንደምታስገቡ አታውቁም እንዴ? ማን ነው እንደዚህ አይነት ጂኒ ሞዴሬተር ግን ያለ እና ትቻችሁ ልውጣ። ቴዲ በጊዜ ገባሁት በጊዜ እወጣለሁ ብዬ ነው። አይኔ ያልቀላም ዛሬ ቴዲ የስልጤ ጋንግስተር እናቴ ደስ የሚል ስም የስልጤ ጋንግስተር የሚል አይኔ ያልቀላባችሁ ትላንትና 2 ሰዓት ትላንትና ሌሊት 2 ሰዓት ላይ ነቃው። ከዛ በኋላ እንቅልፍ አልወሰደኝም። ከዛ ወደ ስራ ሄድኩኝ 5 ሰዓት እስካሁን አለው ማለት ነው። 2 ቀን አልተኛው። አይኔን አታዩት? ያ ባይ በቃ ማየት እንትን አልቻልኩም። ትንሽ ልተኛና ግን በጊዜ እንደገና ገባለሁ ወይ ጠዋት ተመልሼ ገባለሁ። እሺ ረፍት ነኝ ዛሬ። እሺ አዎ ይሄን ነገር አውርተን ብቻ የሆነ የሶሻል ሚዲያ አጀንዳ ብቻ አይደለም ሆኖ መጣት ያለበት። መረጃ አለኝ ያስገብኝ። አንበሳ አውርደ 40 ሌቭል አንበሳ አውርደ አለበለዚያ አለብን። ደረቅ ወሬህን እኛ ጋር አትረጭ። ያ
አንበሳ አውርደህ ትገባል። መረጃ መጋረጃ አድርጉት ከፈለጋችሁ መረጃችሁን እንደ መጋረጃ ተጋረዱበት እና ደክሞኝ እንትን አለም ወሬ ብቻ ዛሬ እኔ ጋር እንደዚህ አይነት ቶፒክ በአንድ ቀን ሊያልቅ እግዚአብሔር አሁን ገና በስንት በውስጥ የምጻጻፋቸው ሰዎች አለ ኦሬዲ ጽፈውልኝ በስነ ስርዓት ያመለስኩላቸው አለ የምር መረጃ አለኝ በውስጥ ጻፍልኝ ዛሴ ቴንክ ዩ ሲ ዩ ሺ ቴንክ ዩ አደይ ሁላችሁ